አሁን እቺ ሴትዮ እስቲ ያዘውና አሻንጉሊት ማግባት የምትለውን አንድ ድምጽ ሰምተን እንመለስ። እስቲ ስሙት። ይሄን በደንብ ስለሚገልጽልን ነው። ልዩነቶች አሏቸው። በአንዱ ሀገር ያለው የኑሮ ዘዬ ለራሱ አሸወይና የሚያስብለው ሊሆን ይችላል። ወዲህ ላለው ሀገርና ሕዝብ ደግሞ የፈጣሪ ያለ ብሎ አይኑን እንዲጨፍን ጆሮንም እንዲይዝ ሊያስገድደው ይችላል። አዎ ዓለማችን በውስጧ በያዘቻቸው ሕዝቦች መካከል የሚከወኑ ድርጊቶች እንደ ክስተቱ ቦታና ሁኔታ ልዩነት የስሜት ተመሳስሎሹም ርቀቱ የትየለሌ ሊሆን ይችላል። እንዴት ናችሁ ውድ የድንቃድንቅ ጨዋታችን ቤተሰቦች? በዛሬው የአስገራሚ ታሪክ ወጋችን ወደ ሀገረ ብራዚል ነው የምንጓዘው። የድንቅ ታሪካችን የዜና ምንጭ ደግሞ ዘሚረር የተሰኘው የማህበራዊ ትስስር ድረገጽ ነው። የዛሬው የአስገራሚ ታሪክ ጨዋታችን ባለቤት ደግሞ የብራዚል ዜግነት ያላት 37 ዓመቷ ግለሰብ ሮቻ ሞሬስ ትባላለች። ይቺ ጎልማሳ ሴት ከሰሞኑ ወደ 250 የሚጠጉ ዘመድ ወዳጅ ጓደኞቿን ደስ ብሎኛል ደስ ይበላችሁ ስትል አንድ የሰርግ የግብዣ ወረቀቷን አሰማምራ ትልካለች። ከሰርግ ጥሪው ካርድም የሰፈረው ጽሑፍም አደራ ማንም እንዳይቀር የሚል ጽሑፍም ሰፍሮበታል። የሰርጉ ዋነኛ ጠሪና ጋባዥም ሙሽሪት ሮቻ ሞሪና ሙሽራው ማርሴሎ ይላል። መቼም ዘመድ ወዳጅ ጓደኛ የቅርብ ሰው ደስታ ደስታው ነውና ሁሉም በሮቻ ሞሬስ የሰርግ ስነ ስርዓት ላይ አለኝ የሚለውን ቆንጆ ልብስ እንደ ብራዚል ወግና ልማድ ደግሞ ለሙሽሪትና ሙሽራው እንዲሁም ለወላጆቻቸው የሚሆን የደስታ መግለጫ ስጦታ ይዘው የሰርግ ስነ ስርዓቱ ላይ ታድመዋል። እንገርም ነው። ያው እንደሚታወቀው ሙሽሮች ወደ አዳራሹ ሲገቡ የክብር አቀባበል የግድ ነውና ታዳሚው በፕሮግራሙ አስተናባሪ በተሰጠው መመሪያ መሰረት ሙሽሮቹን ለመቀበል ብድግ ብሎ በቆመበት ገሚሱን በፈገግታ ቀሪውን በግራ መጋባት ለጥቂቱ ደግሞ መቼስ ሲሆን አይነት የፊት ገጽታ የሚሞላ ነገር ተከሰተ። ነገሩም ይህ ነው። የ37 ዓመቷ ብራዚላዊት ሙሽሪት ሮቻ ሞሪስ ለካስ ውድ ባለቤቴ ስትል በቁልምጫ ልትጠራው ያሰበችውና አክባሪ ባለቤቴ ብላ በ250 ሰዎች ፊት በይፋ ልታገባው ይዛው የመጣችው በወላጅ እናቷ ሰራላትን ወደ 1 ሜትር ከ75 የሚገመት አሻንጉሊት ኖሯል። ለካ አይነ ጥላን አጋቧት። ወይቺ ድንቅ ዓለም አታሰማን ጉድ የለም። ከሁሉ የሚገርመው የዚህ ሰርግ ክስተትም ቀጥሏል። ያው በሰውኛ ሙሽሪት ሮቻ ሞሪስና ሙሽራው ማርሴሎ ይቅርታ፣ ለካስ ሙሽራው ማርሴሎ ሰው አይደለም፣ በዚያ ላይ በእጅ የተሰራ አሻንጉሊትም ጭምር ነው እንጂ። በእርግጥ ሙሽሪት ባሌ ነው ስላለች በእሷ አገላለጽ መሄድ ግድ ይለናል። ሙሽራው አሻንጉሊት ማርሴሎ ከባለቤቷ ጋር ሽር ብትን ያለ የጫጉላ ሽርሽራቸውንም በብራዚል ከተማ ሪዮ ዲ ጄኔሮ ባህር ዳርቻም አድርገዋል። የዚች ብራዚላዊት ግርምት የፈጠረ ሰርግ ተገባዶ ዝም አልተባለም። የአስገራሚ ታሪኬ የዜና ምንጭ የሆነው ዘሚረር የመቋጫ መረጃው ደግሞ ይብሱኑ አግራሞታዊ ሳቅን ይፈጥራል። በእናቷች በክርና በተለያዩ ጨርቆች ይገዛ የተበጀውን አሻንጉሊቱን ማርሴሎን ድል ባለ ሰርግ ያገባችው ብራዚላዊት ሮቻ ሞሪስ ከጥቂት ቀናት በኋላም ከአሻንጉሊቱ ባሏ ማርሴሎ ማርሲሊኒዮ የተባለ ወንድ ልጅ ወልጃለሁ ስትልም ትዳሯን ከአሻንጉሊት ጋር እንደጀመረች የልጅ ፍሬዋንም አሻንጉሊት አድርጋ እየኖረች ትገኛለች። ወደዋ ሲቋለ የአገሬ ሰው የድንቃድንቅ ጨዋታችን ቤተሰቦች፣ ለማንኛውም በዚህ ታሪክ ክስተት መሳቁንና መገረሙን ብሎም ትዝብቱን ለእናንተ ዳኝነት ልቶ፣ እኔ ግን የዛሬውን የድንቅ ወግ ቆይታችንን በዚሁ ላብቃ። ለቀጣይ ቸር ይግጠመን። ይገርማል። ይህንን ማቅረብ የፈለኩት ትራስ ያገቧሉ፣ መኪና ያገባል፣ ዛፍ ያገቧሉ፣ ብዙ ነገር ያገቡ ሰዎች አሉ እና ወደው አይደለም እንደዚህ የሚያደርጉት። ያው አጋንንት ነው። ሌላ ሀገር ላይም በግ ያገባ ሰው አይቻለሁ። አንድ ቪዲዮ ሰሞኑን ዶክመንተሪ ወደ ምንጣፍ አሁን ይህን የምናቀርበው ዝም ብለን አይደለም። ቤተሰቦች እንድትረዱ እንፈልጋለን። ወንድማችን ቀጥል። እኛ ካልነቃን በደንብ ካልተረጋጋን ይሄ ነገር እኛ ሀገር የማይመጣበት ምንም አይነት ምክንያት የለውም። ምንም አይነት ከ10 ዓመት ከ15 ዓመት ከዓመት በኋላ ሀገራችንን ማሰብ የሚጠበቅብን እና አሁን ላቀረብከው አሁን ላወራነው እና አሁን ላየነው ቪዲዮ መጽሐፍ ቅዱስ እንዳል መሰለህ 1 ቆሮንቶስ ምዕራፍ 11 ቁጥር 12 ወንድ ጠጉሩን ቢያስረዝም ነውር እንዲሆንበት፣ ሴት ግን ጠጉሯን ብታስረዝም ክብር እንዲሆንላት ተፈጥሮ እንኳ አያስተምራችሁ ምን ጠጉሯ መጎናጸፊያ ሊሆን ተሰጥቷታል። ዳሩ ግን ማንም ሊከራከር ቢሰጥ እኛ ወይንም የእግዚአብሔር አብያተ ክርስቲያናት እንዲህ ያለ ልማድ የለንም። ይገርም ነው። በጣም እንዲህ ያለ ነገር የለም እኛ ጋር ይላል። እንዲህ ያለ ልማድ የለም። የእግዚአብሔር የክርስቲያኖች የቅዱስ ቤተክርስቲያን የእኛ ልማድ አይደለም። አጋንንታዊ ልምምድ እንደሆነ ግልጽ ነው። በጣም እዚህ አሁን ፊት ለፊት የምታዩት ቪዲዮ ሰው አይደለችም። ሳጥን ውስጥ ያለችው በትእዛዝ የተሰራች አሻንጉሊት ናት፣ ሚስት ናት። ምናልባት ሚስቱ ሞታ ወይ ታማ ወይም ደግሞ የሚወዳት ሴት ካለች የእሷን ፎቶ ይሰጣቸዋል። ልክ እንደዚህ በቅርጽ አድርጎ ይሰሩለታል ፋብሪካ እና ሰው ነው የምትመስለው። ሲነካት
ፊቷ ጉንጯ ሲነካ ሁሉ ልክ እንደ ሰው ለስላሳ ነው እና ከዚች አሻንጉሊቷ ግንኙነት ሩካቤ ሁሉ የሚፈጽሙ አሉ በስርዓቱ ተሰርቶላቸው እንዲያውም ስፔሻል ምግብ ብለህ እንደምታዘው በርገር ምናምን እነሱም ስፔሻል ብለው የሚያዙት ሀፍረተ ስጋዋ ለሩካቤ ዝግጁ የሆነችዋን አሻንጉሊት ነው ማለት ነው። አስብ። ይሄ ዛሬ ደረጃ ላይ አሻንጉሊት በዚህ ልክ የመጣው ከጨርቅ አሻንጉሊት ቀጥሎ ወንድማችን ቅድም እንዳለው ዶል የሚባል ከበጉ ከምን እየተቀስ እያለ መጥቶ አይነ ጥላ በትክክል መንፈሱ ማለት ነው ሪፕሬዘንት አድርጎ በአካል ከምገለጥ አለ መንፈስነቴን ገልጬ ጥፍራምነቴን ሰይጣናዊነቴን ቀንዴን ጥርሴን ከማሳየው በዚች ሐውልት ላይ ተገልጬ ለምንድን ነው አብሬው ማልኖረው ብሎ የራሱ አይነ ጥላ የራሱ ዛር የራሱ አብሮት የተወለደው መንፈስ በዚች አሻንጉሊት ይገለጣል ማለት ነው። ይኸው ለሽያጭ አዘጋጇት። ተመልከት። ቅንድቧን እያበጠራት ነው። ታወራለች። እኛ ሀገር ሶፊያ ተብላ የመጣችው ሮቦት ማለት ነው። ከጊዜ በኋላ ሮቦት እኮ ያግዛሉ፣ ወጥ ይሰራሉ ኪችን ውስጥ ወይ ቀዶ ጥገና ይጠግናሉ ወይ እንጨት ያጓጉዛሉ አሉ እንጂ ሁሉን ነገር የምታሟላነች ማለት አታገቡም። እንዲያውም ሰዶማዊነትን ሌዝቢያንነትን ጥሰው አለፉት ማለት ነው። አየህ፣ ሰው ከሰው እንዳይነካካ ጉዝ ከሆነ ነገር ጋር ብቻ እብድ እንዲሆን የተፈለገው እና ለልጆቻቸው ራሱ ተመልከት ስጦታ ተብሎ የመጣላቸው ይሄ ማለት ህፃናት ተመልከት አመጣው ለስጦታ ብላ ሲገለጥ አሻንጉሊት ነው። ልክ ሪል የሚመስል አሻንጉሊት ነው። አሁን ይሄ ልጅ በዚች ትክክለኛ ሰው በምትመስል አሻንጉሊት በትዕዛዝ መጥቶለት ይሄንን በሙሉ ስታረግ ትቆይና ከጊዜ በኋላ እያደገ ሲመጣ ከራሷ ከአሻንጉሊቷ ጋር ደግሞ እጋባለሁ ብሎ ፍቅር ይዘዋል። በዛው ይቀጥላል ማለት ነው። ይሄ ነው እና አሻንጉሊት በሰው መልክ በቻይና ውስጥ ሊያውም ዋይፍ በቃ ሚስት ተብላ ነው። እንዲያውም ልክ እንደ ገብረ ሰዶም ህጋዊ ጋብቻ ሳያደርጉት ይቀራልባችሁ ነው ከጊዜ በኋላ እና ዓለም ሌላ ነገር ውስጥ ገብታለች። በቃ ዓለም ሌላ ነገር ውስጥ ገብታለች። እና ወንድማችን ወርቅ አፈራው በዚህ ጉዳይ ምን ትላለህ? እንግዲህ አብዛኛውን ነገር አስታውችታል። በነገራችን ላይ አሁን ከሰዎች የበለጠ ደሞ አሻንጉሊቶች በጣም ትኩረት እየሳቡ ነው። እንደው ወደ ፊልሙ ዓለም እንኳን ብንመለከት በሰዎች ከሚሰሩ ፊልሞች ይልቅ በአብዛኛው የቦክስ ኦፊስ ደረጃውን የሚቆጣጠሩት አኒሜሽን ፊልሞች ናቸው። ያ ለምን ሆነ ሲባል ሰው አኒሜሽን ፊልም ስለሚወድ ብቻ አይደለም። አንደኛ ከስክሪፕቱ ጀምሮ ጥንቃቄ ስለሚደረግበት ነው። ምክንያቱም እነሱ ይሄንን አጀንዳ የጀመሩት ዛሬ አይደለም እና ከረጅም ጊዜ ጀምሮ ስለሆነ እያንዳንዷን ነገር ኔትወርኳን የሚያያይዟት በምክንያት ነው። እነሱ ጋር ያለ ምክንያት የሚደረግ ነገር የለም። ስለዚህ አብዛኛውን ነገሮች ስትመለከት ወደ አሻንጉሊቱ ዓለም እያደላን መጥተናል። አሁን አንተ እዚህ ጋር ስለ ሮቦት ስትናገር ሰምቻለሁኝ እና በነገራችን ላይ ይሄንን ነገር ከ5 ከ10 ዓመት በፊት ዴቪድ አይክ ተናግሮታል። እንግዲህ ጠቅሷል። ዴቪድ አይክን እንደሚመጣ ተናግሯል። አዎ ልክ ነው። የግሉ አድናቂ ስለሆንኩኝ ነው። ብዙዎችን የእሱ መጽሐፎችን የእሱን ዶክመንተሪዎችም ስላየሁኝ ነው እና ምንድን ነው ያለው እሱ አትጠራጠሩ 2030 ላይ ነው ያለው። እንደውም እኛ አሁን 2025 ነው አለው። ኦልሞስት 5 ዓመት በለው ጀምረውታል እነሱ 2030 ነው እሱ ፎርካስት ያደረገው። ከ5 ከ10 ዓመት በፊት እሱ ፎርካስት ሲያደርግ በ2030 ላይ ሰዎችና አሻንጉሊቶች ሰዎችና ሮቦቶች ይጋባሉ ነው ያለው እና ሀፍ ሂውማን ቢንግ ሀፍ ሮቦት ይጋባሉ። ስለዚህ ይሄኛው ትልቁ መሳሪያው ምንድነው? ዲፖፑሌሽን አጀንዳውን ቅድም አንተም ጠቅሰኸዋል እና ዲፖፑሌሽን አጀንዳውን ተግባራዊ የሚያደርጉት በዛ መንገድ ነው። ምክንያቱም የሰው ልጅና ሮቦትን ወይም የሰው ልጅና አሻንጉሊትን ካጋባ የሰው ልጅ ዘር መቀጠሉ ይቆማል ማለት ነው። ስለዚህ መጽሐፍ ቅዱሳዊ ተቃርኖ ነው ማለት ነው። ትልቁ ዓላማቸው እሱ ስለሆነ በተለይ ደግሞ ይሄ አንቲክራስት ሙቭመንቱን ተግባራዊ ሲያደርጉት ሊያሳኩት ካለሙት አጀንዳ አንደኛው ዲፖፑሌሽን አጀንዳ ስለሆነ ሌዝቢያንነቱ ተስፋፍቷል። ሰዎች ትዳር ላይ ያላቸው አመለካከት ዜሮ ሆኗል። ስለዚህ ምንድነው መጀመሪያ ፋሚሊን ከማይፈርሱበት መንገድ አንዱ ደግሞ ይሄን ነው። ከእግዚአብሔር ተፈጥሯዊ ወይም ደግሞ ይሄ ቅዱሳዊ የሆነ ጋብቻ ውጪ ሰዎች ሮንግ በሆነ ወይ መምራት ማለት ነው እና እንዳለመታደል ሆነው ግን በተለይ ደግሞ ካናዳ፣ አውሮፓና የመሳሰሉት ውጭ ሀገራት ላይ የተሳካላቸው ነው።
እነሱ የኒው ኤጅ ሙቭመንቱ ላይ አንደኛው አጀንዳቸው ይሄኛው ስለሆነ ማለት ነውና እሱ ያንን ሲናገር በዛን ወቅት ይሰማው አልነበረም። በነገራችን ላይ እንዲህ እውነት የሚናገሩ ሰዎች እኛም ሀገሮች እያየነው ነው አይደል? ያለውን ተቃውሞት ነበር ነው ማንናንድ ሀገራችን ሁሉ አትግባ ብለውት ነበረ። መጨረሻው ዘመን ላይ እውነት የሚናገር ሰው ስለማይፈልግ ማለት ነው። ነገር ግን ፈለግንም አልፈለግንም እውነቱ እውነት ይሆናል እና ይሄንን እሱ ተናግሮት ነበር። እሱን አሁን እየሆነ ያለው ማለት ነው። ሌላ ከዚህ ጋር ቅድም ሚኪን ሲጠቅስ ሰምቼዋለሁ። በአብዛኛው እነሱ የሚግባቡት በምልክት ነው ብለናል አይደለ? ይሄንንም የቻይና ፈላስፋ ኮንሺየስ ተናግሮታል። ምንድነው ያለው? ከቅርብ ጊዜ በኋላ ዓለም የምትመራው በሌላ ነገር ሳይሆን በምልክትና በቋንቋ ነው ያለው። ይሄንን ሲል ያለ ምክንያት አይደለም። አሁን እያንዳንዱን ወደ ጨለማው ኃይላት ስንሄድ ያው እያወራንም ያለ ነው ስለነሱ ስለሆነ እያንዳንዱ ሲምቦል አላቸው፣ ሳይን አላቸው። ስለዚህ የሚግባቡት በዛ ነው። ያን ተግባራዊ ያደረጉት ነው። ለኛ ለተራዎቹ ሰዎች የማይገባል። እነሱ ግን በደንብ ከ400 ከ500 ዓመት በፊት ጀምሮ ይዘውት የመጡት ይሄ የሳይን መግባባት አሁን በደንብ ተግባራዊ የሆነ ነው። ስለዚህ በምልክት ነው የሚግባቡት፣ በቁጥር ነው የሚግባቡት ስንል ወደ ዲጂታሉ ዓለም እየወሰደን ነው ማለት ነው። አብዛኛው ነገር አይተህ ከሆነ በቋንቋ አይደለም በቁጥርና በምልክት ነው እየተግባቡ የመጡትና ይሄ ዛሬ የተጀመረ አይደለም፣ ወይም ደግሞ ዛሬ የመጣ አይደለም። ቀደም ካለው ጊዜ ጀምሮ የመጣ ነውና የአሻንጉሊቶች ነገር በዚህም ይቆማል ብዬም አላስብም። እና መጀመሪያ ዲዛይን ተደርጓል። ዲዛይን የተደረገው ብዙ ጊዜ ነው አንተ ስትናገር የምትለው ነገር አለ። የሆነ ነገር ተግባራዊ ማድረግ ስንጀምር ውስጣችን ነው የምንጨርሰው፣ አይዲያውን ነው የምንጨርሰው ነው አይደል? አይዲያ ነው ወደ ተግባር የሚቀየረው። አይዲያ ከሌለ ተግባራዊ የምታደርገው ነገር የለም። እነሱ አይዲያውን ዛሬ አይደለም ዲዛይን ያደረጉት፣ በጣም ረጅም ጊዜ ፈጅቶባቸዋል። በጥንቃቄ በሚስጥር ሲከውኑት ቆዩ። አሁን ያው ዓለም ላይ ረጩት። እንዳለመታደል ሆኖ አሁን ዓለም ያለበት ትራክ ትክክለኛ ትራክ አይደለም ነው። ስለዚህ ነው እኛ መነሻችንን የአሻንጉሊቶች ነገር ወይም ዶል ላይ በተለይ ደግሞ የብላክ ማጂክ ዶል ላይ አድርገን ተነጋገርን እንጂ አንዱን ከአንዱ ነጥለ የምትመለከተው ነገር አይደለም። ስለዚህ ዓላማው ምንድነው? ለምንድን ነው ይሄንን የሚያደርጉት ማለት የሚለውን በኋላ ልንመለከተው እንችላለን። በጣም አመሰግናለሁ። ይሄ ዓለም አቀፋዊ ይዘት ያለው ችግር ስለሆነ በደንብ መታየት ያለበት አጀንዳ ነው ያምናለሁ። በጣም ነው የማመሰግነው ወርቅሻ። እኔም ልጨምር የምፈልገው ቤተሰቦች ምንድነው እነዚህን የህፃናት አሻንጉሊት ለህፃናት ሰጥተው በፊት ምን ነበረ እንደ ድብ የመሰሉ አንበሳ ምናምን ነብር የመሰሉ ነበር በየቤታችን አሻንጉሊት። ከዛ ደግሞ የሆነች አይኗ የምታምር ጸጉሯ የምትበጠር ልጆቻችን ግዙልን ይላሉ፣ እንገዛላቸዋለን እኮ። ከዛ ፈረንጅ ስለሆነ የምንገዛላቸው የፈረንጅ አሻንጉሊት ልጆቹ ፈረንጅ ሳይሆን እንደ መልአክ ነው የሚያዩት። በየመንገዱ ሲያልፉ ራሱ ለነጮች ያለን አመለካከት እንደዚህ እንዲሆን ያደረጉን በአሻንጉሊቶቻቸው ነው። ከጊዜ በኋላ ደግሞ አፍሪካውያን የሚመስሉ ደግሞ አሻንጉሊቶች መጡ። ጥቁር ጸጉራቸው፣ ከለራቸው ምናምን ሁሉ ነገራቸው ጥቁር ነው። በየህፃናት ልብስ መሸጫ መደብር ብትሄዱ ይሄን አታጡትም። ቀስ እያሉ ደግሞ የጨርቁ እያደገ መጣ። አሁን በየሾፕ ብትሄዱ ትልልቅ አሻንጉሊት ይሄ የሚለበሰው ሳይሆን ከዛ የሚበልጥ ምን ልታደርገው እንደሆነ እሱን በመኪና ገዝተው ሄደው አቅፈው ይተኛሉ። እንጃ ብቻ እንቅልፍ ምን ማንን ሪፕሬዘንት እንዲያደርግላቸው እንደሆነ እነሱም አያውቁትም። እና አለመማር አለመንቃት ይመስለኛል። ግን በውስጥ ታዋቂነት እላያቸው ላይ ያለው አይነ ጥላ በተለይ ሴቶች ማለት አሻንጉሊት የሚወዱት ብዙ ጊዜ ሴቶች ናቸው። በውስጣቸው ያለ አይነ ጥላ ወንድ እንዳይቀርቡ አንደኛ ግለ ወሲብ የሚባለው ራስን ማስተርቤሽን ራስን ማርካት፣ ሁለተኛ አሻንጉሊቱ ያንን ይወክልላቸዋል። ከዛ ደግሞ ብቸኝነት፣ በር ዘግቶ መተኛት። ከአንድ ወንድ ጋር አንድ ጊዜ ከሄደች ወልዳ ነው የምትመለሰው እንጂ ስሜቷን ደስተኛ ሆና አትመለስም። ተጣልታ ተደባድባ ግን በሆዷ ቅሪት ይዛ ትመጣለች። ሲንግል ማም ሆና ልጇን ታሳድጋለች። ይሄን እንዲያውም ኢትዮጵያኖችን ነው የሚፈቅድላቸው ብዬ አስባለሁ። ነጮች ብዙ ጊዜ እንደዚያ ነገር ላይ ጣጣ የላቸውም። ልጆቻቸውን ሌላ ክፍል አልጋ ላይ አስተኝተው እነሱ ለብቻቸው ነው አልጋ ላይ የሚተኙት። ባልና ሚስት ራሱ ገና ከመነሻው እኛ ጋር መቼም እስከ 5 ዓመት እስከ 6 ዓመት ድረስ ልጆች አብረው ነው ከእናትና አባት ጋር የሚተኙት። አረ እንዲያውም 10 ዓመት ድረስ እኔ አሁን ልጆቼ አንዳንድ ጊዜ ከኛ ጋር ይተኛሉ። ኤልዱም በእምነትም አሁንም ድረስ አብረውን ይተኛሉ። ነጮች ግን ምን ያደርጋሉ? ገና ከልጅነቱ ለብቻው አልጋ ተሰርቶለት ከክፍሉ ወጥቶ ሌላ ክፍል ሁሉ አንዳንድ ጊዜ በጣም አራስ ካልሆነ በስተቀር ሌላ ክፍል ነው የሚያስተኟቸው። ለመለከፍም አንደኛ ናቸው። የሚያለቅሱት ልጅነት ይዟቸው ነው የሚመስላቸው። ግን ካጠገባቸው አሻንጉሊት ምናምን መጫወቻ የሆነ ነገር ክችል የሚል ነገር ምናምን ያደርጋሉ።
ለምን እንደሆነ ያን ነገር ስታስቡት ቴንሽን እንዲሆኑ ሀሳብ እንዲሰርቅ እንዲያጫውታቸው ነው ነገሩ። ግን ያ እያደገ መጥቶ ከሰው ጋር ከመግባባት ከመላእክት ጋር ከመግባባት የሚያጫውተው አሁን እናቶቻችን ምን ይላሉ? ዝም ብሎ ጣራውን እያየ ሲስቅ መላእክት እኮ እያጫወቱት ነው ይላሉ አይደል? ይሄን እኔስ በደንብ ሰምቻለሁ። መላእክት እያጫወቱት ነው ይላሉ። ከዛ ወጥተናል። አሁን የለም፣ እዛ ውስጥ የለም። በቃ ልጆች የሚዝናኑት በቴሌቪዥን በሞባይልና በአሻንጉሊት ነው። ወንዶች ከሆኑ ደግሞ ሽጉጥ አለ ተር የሚተኳኮሱበት ውሃ መርጫ እየተባለ በዛ ይተኳኮሳሉ። ከዛ አደግ ሲሉ ደግሞ ጠሽ የምትል ነገር ትገዛለች። እያደገ ሲመጣ ደግሞ ዋናውን ሽጉጥ ገዝቶ ወንድሙን ግንባሩን ይለዋል። አሻንጉሊትም እንደዛ ነው። ፀጉሯን እያበጠረች ትለማመዳለች፣ ልብሷን እየሰፋችላት። ከዛ በኋላስ መጥፎ ነገር እኮ አይመስልም ስታዩት። እያደጉ ሲመጡ ግን የዛ ነገር ተገዢ የሆኑና ብቸኝነት ስሜቱ በዛው ይቀጥላል ነው። አመጣጡም ጤነኛ ስላልሆነ ነው ይሄን የምናገረውና አይነ ጥላ በጣም በጣም ለየት ባለ መልኩ ነው ወደ ሰው የመጣው። ቅድም እንዳያችሁት የሆነ ቪዲዮ ሳሳያችሁ ነበርና አሻንጉሊት የሚመስሉ ግን ይኸው እንዴት ልክ በር ሲከፈት ይወድቃል። በተለይ ነጮች ጋማ ራሱን አሻንጉሊቱ ላይ መንፈሱ ያድርበትና እንዲራመዱ ያደርገዋል፣ ያስደነግጣቸዋል። አሁን አሻንጉሊት ቆሞ ነበረ፣ ግን ልክ በር ከፍቶ ሲገባ ወደቀ። ፊልም ሁሉ ይሰራሉ። አሁን የኛ ተረት ተረት ይመስላል ወይም ደግሞ የሆነ ፕራንክ ይመስላል፣ ግን አይደለም። በደንብ በስርዓቱ እነሱ ይገባቸዋል፣ ያውቁታል። የእቃ ሲወድቅ የሆነ ነገር ሲንኮሻኮሽ ሺዝ ማይ ግራማ ሺዝ ማይ ግራፓ ምናምን አያቴ ነው አያቴ ናት እያሉ መንፈሱን ወደ አያታቸውን የሚቀይሩት። እቃም ሲወድቅ አሻንጉሊቱም ሲነሳ ምን ሲል አይደንቃቸውም። ለምን? የሰው መንፈስ ነው ብሎ የሚያስቡት አይደለ? ሚኪ አንተ ምናልባት የነጮችን ባህሪ በደንብ ታውቀዋለህ። ልክ ነህ መምህር። ያው ከእነሱም ጋር ስለኖርኩ ቤተሰብም ስለሆንኩኝ አብሬያቸውም ብዙ አመት ስለኖርኩኝ በጣም እንረዳዳለን፣ በጣም እንግባባለን እና ቅድምም ልውሌው ይሁን ወይ ወርቄ ይሁን አረን ማናቸው እንደጠቀሱት አይዶል የሚሉት ራሱ ከሌ ዶል ትመስላለች ሲባል በቃ ሰቸ ዶል ሲሉ በቃ ያ በጣም የሚያምር በቃ ደስ የሚል በቃ እንዴት ልግለጽልን እንጂ ከቃላት ከማጠር የተነሳ ይመስለኛል እኛ በጣም የሚያምር ደስ የሚል ነገር በጣም ዶል ይመስላል ከሚለው ነው የሚነሳው። እና እንግዲህ አሁን እንደተነጋገርንባቸውም ራሱ እንግዲህ ወዴት አቅጣጫ እየሄድን ነው? አሁን እንግዲህ መሀል ላይ እየቀረን አለ። መሀል ላይ እየቀረን ማለት አሁን እንግዲህ አሁን እዚህ አድማጮቻችንም ትምህርትንም የሚከታተሉ በአሜሪካ ውስጥም በአውሮፓም በተለያዩ በነጮች ወይም በፈረንጆቹ ሀገር የሚኖሩ አሉ። ልጆችም ወልደን በዛ መሀል ያለን አለን። ልጆቻቸውም ከ4 እስከ 10 በእነዚህ አሻንጉሊቶችም የሚጫወቱ አሉ። እኛም በልጅነታችን ያየናቸውም አሉ። እና ምንድነው እንግዲህ አንድ ሰው ያያል፣ ይመኛል። ከተመኘ በኋላ ያንን መሆን ይፈልጋል። እንግዲህ አይዶል እንዳልነው ማለት ነው። ያንን ሰው አይዶል ታደርገዋል። ይህንን ነገር ግን በእኛም በሃይማኖቱ በመናፍቃኑ ወደኛ ላይ እንዴት ይዞሩብናል? የቅዱሳን መላእክትን ስዕል አይተን ስንጸልይም የአምልኮ ስግደት የጸጋ ስግደትን በምናደርገው እናንተ የምታመልኩን አይዶልን ነው ማለት አማልክትን እያመለካችሁ ነው ብሎ ያንንም ወደኛ የመጠምዘዝም አካሄድ አለ። ግን አሁን ከዚህ የምንማረው ምንድን ነው የሚለው አሁን እንግዲህ በዚህ ችግር ውስጥ የታሰር ነው እንግዲህ ልጆቻቸው ያሉት ብዙ አሻንጉሊት ያላቸው አሻንጉሊቶችን ይዘው የሚያድሩ አሉ እና በተለያየ መልኩ ይሄ ነገር ይመጣባል። አሁን እንግዲህ በመንፈሳዊ ዓለም ጠንከር ብለህ ስትሄድም ከፈረንጆቹም ጋርም ስለኖርኩኝ እንዳልኩ ስጦታ ብለው እነዚህን አሻንጉሊቶቹ ይዘው ይመጣሉ ቤት። ልጆችም ያሉ ያንን ይወዱታል። እንግዲህ ሰውረህ ካልጣልከው እናንተ ካላደረግከው ችግር ነው። እኛም ሀገር አሁን በምስሉ እንደምታሳየው በሀገር ውስጥ በየቦታው በየዘርፉ እንግዲህ በሰፊው የአሻንጉሊቶች እየተሸጡ ነው በየቦታው። እና እንግዲህ እነዚህ ነገሮች ላይ አሁን እንግዲህ አንዱ አይቶ እነዚህን ነገሮችንም እያየናቸው የምናድግበት ነገር አለ። ከዛ ውጭ ደግሞ በእነዚህ ድግምት ተሰርቶ ይመጣ እንደሆነ በምን እናውቃለን? ልጆችን አለ አውቃለሁ። አቅርቤ ያለው ገጠሜ ላይ ራሱ በአሻንጉሊትና በፈረንጅ ውሻ በአጭር በድንክ ውሻ ተደግሞ ውሻ ላይፍ አላት። በትክክል እውነተኛ ውሻ ናት። በአሻንጉሊትም ደግሞ የተደገመበት ቤት ደግሞ ያለው አምጥቶ በልደቷ ጊዜ ሰጧት። ልጅቷ የሚገርምህ ነገር ከዛ አሻንጉሊት ጋር እንዳደገች ትልቅ ሆና በቃ ወደ 5-6 ባልን ያገባችው፣ ግን የአሻንጉሊቱ መንፈስ አብሯት ነው ያደገው። መጨረሻ ላይ ጸበል ቦታ ላይ ነው
ምንድን ነህ ሲባል እኔ አሻንጉሊት ነኝ። ልጅቷ ሁልጊዜ የምታደርገው ጆሮ ጌጥ፣ የምታደርገው ሻሽ፣ በቃ ፓፔት በላት፣ የምትቀባባው ነገር ሁሉ ነገሯ አሻንጉሊት ነው የምትመስለው። የሆነ ፓፔት በእጅህ ገብተሃል የምታናገረው እንደዚህ በእጅህ የምታንቀሳቀሰው፣ እሷ ደግሞ ሙሉ በሙሉ በመንፈሱ ኃይል ነው የምታወራው ሙሉ በሙሉ። እና እንደዚህ አይነት ነገሮች እኔ ብዙ ጊዜ በገጠመኝ ላይ እሰማለሁ። ይሄ እንግዲህ በቀጥታ የሚሰራበት ወርቄ ቅድም እንደጠቀሰው በጣም ደስ የሚሉ የምትላቸው በነገራችን ላይ ሶል የሚባል አንድ እንትን አለ በአኒሜሽን የተሰራ አለ። እሱም ላይ እሱን አጋጣሚ ሆኖ አላስገባነውም እንጂ በዚህ አጋጣሚ እንዴት አድርጎ መንፈስንና ስጋን ለይቶ እንዴት እንደሚያደርግ በደንብ አድርጎ ያብራሩበታል። እና ከልጅነት ጀምሮ ሲሰራበት ሲቆይ ከዛ በኋላ ያንን ደግሞ ስታድግም እንደ ባህልም እንደ ቀላል ነገር አድርገህ ስለምትቆጥረው ትቀበለዋለህ። ልጆችም ያን ልጆች ናቸው ይጫወቱበት ትላለህ። አንዳንድ ጊዜ ስንት አሻንጉሊት ተሰጥቶት ልጁ ትንሽ የ5 ሳንቲም ላስቲክ ስታንኮሻኩሽለት በደስታ ይፈነድቃሉ፣ ይጫወታሉ። እንዲያው አሻንጉሊትን የማይፈልጉበት ነገር አለ። እኔ አሁን በውጭው ሀገር እዛ ስጋው ደግሞ ላይ እንግዲህ አንዳንድ ጊዜ ታያለህ ህጻናቶቹ ልጆች አሻንጉሊቱን ይዞ እየጎተተ ሄደ ስጋው ደግሞ ይቀበላሉ። ዳይኖሶር የምትለውን ይዞ ይመጣል። የተለያየ አውሬ የምትላቸውን እንስሳቶች በሙሉ ልጆቹ ይዞ ያንን ይዞ ነው እንግዲህ ስጋው ደግሞ እየተቀበሉ የሚሄዱ። በጣም ይገርማል። ያንን አሻንጉሊት ቤተ መቅደስ ድረስ ይዘው ይገባሉ። ቤተ መቅደስ ድረስ ገብቷል። እና ከዚህ አሁን እንዴት ብለን ነው እንግዲህ የምንፈታው? ማለት ይህንን ይዘው ሲመጡ አባቶችም እንዳይከለክሉ ተቸግረዋል ይመስለኛል። የእነሱም ልጆች በዛ ውስጥ ነው ያሉት። እንዳለ ተያይዘን እየሄድን ያለን በቃ የምንጓዝ እና በዚህ በአሻንጉሊት ዙር እንደ ቀላል የሚታይ ግን ትልቅ ችግር ነው። ከዛ ያያደገ ይሄዳል። ሲያድጉ እንግዲህ ወንዱ እንዳልከው በሽጉጥ ካደገ እየተኮሰ መሄድ ነው የሚፈልገው። በአሻንጉሊት ደግሞ ሲያድጉ በቃ የነሱ የሰውነታቸው መቀመጫቸው ሰፋ ያለ፣ ወገባቸው ያነሰ፣ ጡታቸው ተለቅለቅ ያለ፣ ጸጉራቸው በቃ የማይደርቅ እንደዛ እንዲሆን ከዚህ ሁሉ ጋር ነው ተያይዞ ይመጣል። ከዛ በኋላ እያደገ ይሄዳል። የአይንን ሽፋሽፍ ያልተገጠመለት የለም። ከዛ በኋላ ጸጉር ሂማን ሄር ተብሎ ይደረጋል። ያ እንግዲህ ከስንት አምልኮ የመጣ ከህንድም በለው ከምንም በምሎ በስንት አምልኮ ውስጥ የመጣ ከሞተሬሳ ላይም የተቆረጠ ጸጉር ተሰርቶ ይመጣላል። ያንን ታደርጋለህ። ናላ በዛ ይዞራል። የምትሄድበትንም አቅጣጫ አታውቁም። ከዛ በኋላ ወደ ሕክምናው ደግሞ ዘርፍ ስትሄድ ዶክተር ሆኖ አንተን እንደ አሻንጉሊት ቢቀዳድድም እዛው በታፍ በቃ በሕክምና ስህተት የሚሆን በምን የሚሆን ሞተ ተባለ ልትሞት ትችላለህ። ብዙዎቹ አፍሪካ ውስጥ ያሉት እንትን ሂውማን ሄር የሚያደርጉት ኢንተርቪው ሲደረግ ብዙ ጊዜ አፍሪካን ጋዜጠኞች ዶክመንተሪዎች ምናምን አያለው። ብዙ ጊዜ ዲፎርም የሆኑ አንሼፕድ የሆኑ ቅርጻቸው ለየት ያሉ ልጆች የተወለዱ ቪዲዮዎችን አያለው። እና ለምን ሂውማን ሄር የምታደርጉት ሲባል ከልጅነት የጀምሮ የፈረንጅ አሻንጉሊት ጸጉር እያበጠርኩ ያደግኩት እና የእነሱን ጸጉር ነው የምመኘው። ለምንድን ነው የአፍሪካ ጸጉር እንደዚህ ከርዳዳ የሆነው ብዬ አስብ ነበራለች። እና ሞር በብዛት የሌለህን ነገር እንድታስብ ያደርግሃል ብዙ ነገሮችን። አሁን አንዱ ቤታቸው አንበሳ አሻንጉሊት ድብ ነው እንጂ ድብ አሻንጉሊት ቤታቸው ነበረ። ትንሽ ልጅ ነው ድብ ታውቃለህ። ብዙዎቹ አሻንጉሊቶች ድብ ናቸው ታውቃለህ። ከተማውን ያጥለቀለቀው የድብ አሻንጉሊት ነው ድብ ነው። እና ከዛ የእውነት በትክክል ጫካ ለሆነ ስራ ሲሄዱ ልጁ እንደለመደው ሄደ ወደ ድቡ። የእውነት ድብ መጥቶ ከዛ በካሜራ እናትየዋ ከኋላ ኖ ኖ ኖ እያለች ትከተላለች። ቪዲዮ አለ ወይ። አባትየው ደግሞ ሊያድነው ይሮጣል ሊጋፈጥ ማለት ነው። ግን ድቡ ልጁን ቅልብ አድርጎት ይዞት ሄደ። ጫካ ገባ በላው። ለምንድን ነው ሪል የሆነውን ድብ እንደምን ቆጥሮታል? ለቤቱ እንዳለው አሻንጉሊት እና ተጫዋች ዝምተኛ አድርጎ ቆጥሮታል። አውሬነቱን ረስቶታል ልጁ። አሻንጉሊቱ አውሬ ነው አይደል እንዴ? አሻንጉሊቱ እኮ ሪፕሬዘንት የሚያደርገው ያንን ድብ ነው። ድብ ደግሞ አውሬ ነው። ድብ ማለት ወደኛ ስትመጣ ጅብ ማለት ነው። ለየት ያለ ነው። የተለየ ፍጥረት ነው። አዎ። ስለዚህ እንኳን አይደለም ሄደህለት ቀርቶ ሮጣህ አምልጠኸውም እንኳን ከባድ ነው። እና እንደዚህ ልጆቻቸውን በገሃድ ያስበሉም አሉ። እንደገና ከአሻንጉሊት ጋር ደግሞ አድገውም ደግሞ የተበሉባቸውም አሉ። ብዙ የሀብታም ልጆች ከቤት አይወጡም፣ አሻንጉሊት አቅፈው ነው የሚያሉት። በተለይ ሴቶች። ወንድ ልጅ ብዙ ጊዜ አሻንጉሊት አይፈልግም። ኳስ፣ ሽጉጥ ምናምን፣ ቴኒስ ምናምን ሌላ ነገር ነው የሚፈልገው። እሱ ራሱ በራሱ ደግሞ ሌላ ጉዳት አለው። ይቻውን ቪዲዮ ላይ የምታዩት ልጅ ማለት ነው እንትን ናይት ሹት የሚባል ካሜራ ነው። በጨለማ የሚቀርጽ ካሜራ ነው። ብላክ ኤንድ ዋይት አድርጎ ቀርጾ ሳይሆን ናይት ሹት ነው። እና አጠገቧ እንትን አለ፣ ፓፔት አለ፣ መጫወቻ አሻንጉሊት። ግን አልጋ ስር ደግሞ ሌላ አውሬ አለ። የሚገርማችሁ
በትክክል የተቀረጸ ነገር ነው። እንግዲህ ቤት እንደገባ አይታወቅም። ይሄ ቪዲዮ የሆነ ጊዜ ቫይራል ወጥቶ ነበረ። ግማሹ አኒሜሽን ነው እንትን ነው ምናምን ነው ይላል፣ ፕራንክ ነው ይላል፣ አውቀው ነው ለሰብስክራይብ ነው ምናምን ይላሉ። ግን አይደለም። በጣም ብዙ ነጮች፣ በጣም ብዙዎቹ ከሃይማኖት የወጡ ስለሆኑ ለዚህ ነገር የተጋለጡ ናቸው። እና እነሱ ግን የሰሩት ነገር በሙሉ እንደ ጥሩ ነገር ስለሚታሰብ ሃይማኖተኛ ሰው በኢትዮጵያ ውስጥ እንደ ፋራ እንደ አልተማረ ይቆጠራል። ለዚህ ነው መሀይም የተባለው። መሀይም ማለት ቃሉ ቀጥታ የመጣው ከግዕዝ ነው። ሃይመነ ወይም ደግሞ ሃይማኖተኛ ብቻ ማለት ነው። አስኳላውን ያልተማረ ሃይመነ፣ መሀይም የአስኳላውን ትምህርት ያልተማረ ነው። ስለዚህ እንደ ኋላ ቀር ተደርጎ ተቆጠረ። መጨረሻ ላይ ግን መሀይም ባዮቹ ራሳቸው ከአሻንጉሊት ጋር ከግንድ ጋር ከዛ ከአልጋ ጋር ተጋብተው ከላፕቶፕ እና ከሞባይላቸው ጋር ተጋብተው ደርቀው ይቀሯሉ። እና ይሄ ነው። አሁን እስቲ ወደ አንድ ቪዲዮ ደግሞ ልሰዳችሁ። የሚጠቅም ቪዲዮ አለ። ያ ምንድን ነው? ሰዎች የእውነት አሻንጉሊት አልሆኑም ወይ ወደሚል ነው የምመጣው። አሁን የእውነት ቅድም አይታችኋል፣ ፊት ማስክ እንዴት እንደተቀየረ፣ እንዴት ፊት እንደቀያየሩ። አሁን ደግሞ ወደ ትክክለኛው እንምጣ። ትክክለኛ ማለት ተመልከቱት ቪዲዮውን። ቆይ ድምፁን ልክፈተው። አያችሁት? ከዛ ስልክ ሲሰጠው ጸጥ። ይሄ ልጅ አይተዋል አይደል? አሁን የጮኸውን ስልክ ልክ ሲሰጠው እሪ ብሎ ነበረ። በዛ እድሜው አስብ እንግዲህ፣ ገና እኮ ዓመት ያልሞላው ልጅ ነው። ይሄን መጀመሪያ ላይ ያደረኩት ቪዲዮ ለምንድን ነው? በትክክል አሁን ከዚህ በኋላ የምናየው ቪዲዮ ስለሚገልጽልኝ ነው ማለት ነው። በደንብ ነው የሚገልጸው። ሰው ራሱ አሁን አሻንጉሊት አልሆነም ወይ? እንዴ በጣም ተቃርቧል እንጂ ሰው ራሱ አሁን እኛም ራሱ እኮ ወደዛው እየሄድን ነው። ከአሻንጉሊትም ብሶ ኢንተርኔት ልም ድርግም ብሎ ቢጠፋብን በቃ የሚያጫውተን የምናየው ነገር ስለምናጣ ያቆዘብዘናል። ተመልከት። አሁን ይሄ ቪዲዮ እዚህ ላይ የምታየው ቪዲዮ ስልክ በእጃቸው ይዘው ሙሉ ቀን ቤት የተቀመጡ ልጆች ጠውዘው አይምሯቸው ሰክሮ አብደው ባዶ እጃቸውን ነው የሚነካኩት። በጣም ብዙ። በሚቀጥለው ፕሮግራማችን ላይ እንደገና አንድ የምንገባበት ቪዲዮ አለ። ተመልከት። አይኑ ጠፍቶ ተበላሽቶ ስልክ ይዞ በስልክ እንትን ሲል ኦልሬዲ ከስልክ ጋር ተጣብቋል። በቃ ልጁ ይሁት አይኑ እምቢ ብሎት አቅርቦ ነው የሚያየው። ቻርጅ ሰክቶ እጁ ላይ ሊፈነዳ ሁሉ ይችላል። ኢርፎን ሰክቶ ጆሮ ይጎዳል። አይኑ አየው። ከዛ እነዚህን ሰዎች ቻይናና ጃፓን ምን አደረጉ? እነዚህን ሰዎች መታደግ አለብን ነው ይሁት። ዝንብ ወሮት ሰውነቱ ላይ ዝንብ ወሮታል። ግን ህፃኑ ስልክ ይዞ ነው ከስልክ ጋር የለም። ቦዲውን ረስቶታል። አይምሮውና ጣቱ ብቻ ነው ስራ እየሰራ ያለው። ሌላውን ማንነቱን ረስቶታል ማለት ነው። ራስታዎች ራስ ተፈሪያን ጸጉራችሁን ለምንድን ነው የምታሳድጉት ሲባሉ ከሚያመጧቸው ምክንያቶች ውስጥ አንዱ በተለይ ሰዓሊዎች ራስ ተፈሪያን አይ ብዙ ጊዜ ስዕል ላይ ትኩረት ስለምናደርግ ነው ይሉ ነበር። የዛሬ 20-30 ዓመት 40 ዓመት የድሮ ሰዓሊዎች አንገታቸው ላይ ስከርፕና ጭንቅላታቸው ላይ ደግሞ ጸጉር አይጠፋም ይባላል ራስታ እና ራሳቸው የጣሉ ናቸው ሲባል በቃ ስለ አብስትራክት እያሰቡ ነው እየተባለ ነበር የሚወራው። አሁንም ያለንበት ዘመን ላይ ስልክ ላይ ብቻ ትኩረት የሚያደርግ ሰው ሰውነቱ ይወፍራል፣ አይምሮ ይደነዝዛል፣ ማንንም አይሰማም። ቤተሰብ ዘመድም ቢመጣ ቀና ብለው ማያይም። ከዛ ምን አደረጉ? ውትድርና እንዲገቡ ወታደሮች በቃ ለሁለት ተከፈሉ። አንደኛ ከተማን የሚጠብቁ፣ ሁለተኛ ደግሞ ወጣቶችን የሚጠብቁ ተብሎ እየመጡ ይኸው ወላጆች ራሳቸው ልጄ ስልኩን ቀምታችሁ 3 ወር ካምፕ አሰልጥኑልኝ ብለው ይኸው እየወሰዷቸው ነው። ካምፕ አትክልቷ ማጠጣት ምናምን ያስጀምሯቸውና እንጨት መፍለጥ ምናምን ከዛ ፑሻፕ ያሰሩና ከዛ ወደ ጦር ሜዳ ነው። የእውነት ሳይሆን 3 ወር ለአንድ ውትድርና ብቁ ሊያደርግ የሚችል ስራ ውስጥ ይከቷቸዋል ማለት ነው። ታግለው ነው የሚያወጧቸው እነዚህ ልጆች። ሰው ራሱ አሁን አሻንጉሊት አልሆነም ወይ? ያንን የጨርቅ አሻንጉሊትና የላስቲክ አሻንጉሊት አሁን ይፈልጋሉ። የሰይጣን ራሱ ሰውን እየተጫወተበት አይደለም ወይ? እንዲያውም ፓፔት ሆኗል። ሰው ልጅ ቱታ ሆኗል። የአጋንንት ቱታ ሆኗል። እና በዚህ ልክ ካልጋዬ አልነሳም፣ ለወታደር አልታዘዝም፣ ፍርሃት እንኳን የለም። በቃ ይሄ መደንገጥ እንኳን የለም። ስልኩን ሁሉ ሲቀማው ታየዋለህ። አንድ ቪዲዮ ሲቀማው ሲመነትፈው እንዲያውም ጭራሽ ከፖሊሱ ጋር ከወታደሩ ጋር ለመጣላት ሁሉ ጥረት ያደርጋል። ያ ምንድነው? ደፋሮች ማያገናዝቡ ያደርጋቸዋል ማለት ነው። ኢትዮጵያ ውስጥ ይሄ ነገር ቢጀመር ምን ያህል ሰዎች ምን ያህል ወላጆች ልጆቻቸውን አሳልፈው ይሰጣሉ ብለህ ታስባለህ? ምናልባት መንግስትን ካላመኑት በስተቀር ብዙ ልጆች ወደ ካምፕ የሚገባ አይመስልህም? ካምፕ የሚገባ አይመስልህም ወይ? በጣም የሚገርም ብዙ ሰዎች በአሜሪካን ብዙ የተጠቁ አሉ በዚህ ጉዳይ ላይ። አንድ ወዳጄ ልጅ እንደዚህ በስልክ በቃ
በስልክ አልፋታም ማለች። ተኝታም ራሷ ስልኩን ይዛ ነው የምትተኛው። በቃ አልፋታም ማለች። እናት በጣም ተጨነቀች። ስለመናፍስት አሰራርም አታውቅም። ከዛ በኋላ ስልኩን እየሰጠቻት እያባበለቻት እዚሁ ወደ ኢትዮጵያ ይዛት መጣች። ጸበል ስታስገባት ወዲያውን የተያዘላት በስልክ የገባው መንፈስ ምን ተብሎ ተያዘ። ከዛ ድና መጣች። ልጅቷም ለምስክርነት በቃች። እዛ ተወልዳ ያደገች ልጅ ማለት ነው። እና በስልክ እንደሚገባ ይገባል ላይገባም ይሄ ሁሉ ሞኝነት ነው የሚል ከተያዘ በኋላ ነው። ከዛ በኋላ ወደ ቴራፒ ወደ ሳይኮሎጂ ሉና ይሄዳሉ። ከዛ በኋላ እንግዲህ የሚሄነው ምንድነው እንደዚህ በግድ እንግዲህ በመከራ በስቃይ እንደዚህ ታግለ ጎትተ ምን ብለ አሰርተ ለማምጣት ትሞክራለህ። እንግዲህ ምንድነው ይሄ ለመንግስታቶች በጣም ይመቻቸዋል። ምክንያቱም ህዝብ እንዳይነቃ ደነዝዝላቸዋል። በቃ ሙሉ በሙሉ ህዝቡ እኮ አሁን በትክክል በቆም የደነዘዘው ነው። እቺ አሁን ተሸክሟት የሚሄዱት ልጅ ማለት ነው። ሌላ ቪዲዮ አለ የእሷ እንደዚህ እኔ አሁን ስለረዘመብኝ ቆርጬው ነው። እቺው ልጅ የታየችበት የሆነ ዶክመንተሪ አለ እና አንድ እጇ ስልኩ ላይ ነው፣ አንድ እጇ ደግሞ ሀፍረተ ስጋዋ ላይ ነው ያለው። ሙሉ ቀን ዘሯን ስታፈስ ነው የምትውለው። ከዛ በኋላ ከአልጋ ተነስታ ልትሄድ ስትል ትወድቃለች እና ሽባ ሆና ዊልቻር ላይ ተቀምጣ እንኳን ስልኩን መልቀቅ አልቻለችም። መራመድ አቅቷት ማለት ነው። በዚህ ልክ ናቸው። የሉም በቃ አካላቸው ሰውነታቸው ምናምን የለም፣ ዜሮ ገብቷል። ስለ ስልኩ አይደለም የምናወራው፣ በስልኩ ውስጥ ስላለው ኢንፎርሜሽን ነው እያወራን ያለ ነው እንጂ ስልክማ ይኸው እኛም እየተግባባን ያለ ነው በስልክ ነው። ግን አሁን አሻንጉሊት ማን የሆነው ነው? ሰው ነው አይደለም ወይ አሻንጉሊት የሆነው? መጫወቻ ያጋንንት፣ ለዚያውም የዚህ ዓለም መጫወቻ አልሆንም ወይ? ቅዱስ ጳውሎስ እንደተናገረው የሰው ልጅ በዚህ ልክ ፖለቲከኞች ህዝቡን አሻንጉሊት አደረጉት። የሃይማኖት ማን ነው ደብተራ ህዝቡን አሻንጉሊት አደረገው። ሁሉም እኔ አውቃለሁ ብሎ የሚያስብ ሰው የማያውቀውን ማለት ነው አሻንጉሊት አድርጎታል። እኛ ራሳችን ሳናውቀው የዚህ ዓለም ኮንስፓይረሲ አሻንጉሊቶች ሆነናል። ስለዚህ አሁን እውነት የጨርቅ አሻንጉሊት ነው ወይ ደብተራ የሚፈልገው? አሁን እውነት ነው ወይ በፋብሪካ የሚሰራውን አሻንጉሊት ይሄ ላስቲኩን ምኑን ይፈልገዋል ወይ ሰይጣን? ሰው ራሱ ወዶ ፈቅዶ ሰይጣን ና ብሎ እየጠራ ባለበት ዘመን ላይ እውነት አሻንጉሊት ቦታ አለው ወይ ብዬ አስባለሁ። እኔ በጣም ነው የምጨነቀው። ይሄ እዚህ ቪዲዮ ላይ የምታዩቸው በሙሉ ከጊዜ በኋላ ባህሪያቸው እንዲቀየር የስነ ልቦና ለውጥ እንዲያመጡ ሳይካትሪስቶች እንዲያማክሯቸው ተደርጎ ነው። ግን መንፈሱን አያገኙትም። ራዕየ ዮሐንስ ምዕራፍ 13 ላይ ምን ይላል መሰላችሁ? አውሬው ምስል አለው ለምስሉም ትንፋሽ አለው ይላል። ገባ? አውሬው ምስል አለው። ያ ማለት ይሄ ምስሉ የሚታየው ስክሪኑ ነው። ከዛ ደግሞ ትንፋሹ ደግሞ ስፒከሩ ነው። ሰው ለዚህ ነገር ተማረከ። አውሬው ለአውሬው እንዲሰግድ ያደርጋል ይላል። ይሄ ምልክቱ ሁሉም ሰው ለአውሬው እንዲንበረከክ ያደርጋል ይላል። ይሄ አሁን ያልተንበረከከ ሰው አለ? በ2030 በ2030 በፈረንጆች ሊያመጡብን ያሰቡት ነገር ብንናገረው ሰው ይደነግጣል። ተማሪ ትምህርቱን ነው የሚያቋርጠው። ሁሉም ሰው በጣም የሚደናገጠው እና ከጊዜ በኋላ ብዙ ነገሮች ከመምጣታቸው በፊት ብዙ ነገሮችን መወያየት አለብን ብዬ አስባለሁ። አለበለዚያ ማንንም አይሰማም። ሴቷም ወንድ አሻንጉሊት እኮ ማሰራት የተጀመረው ዛሬ አይደለም። የወንድ ብልት የወንድ ሀፍረተ ስጋ በአርቲፊሻል ተሰርቶ በቦርሳቸው ይዘው መሄድ የጀመሩ ጊዜ ነው። ያኔ ነው የታቀደው በማሽን በእጃቸው ደግሞ ትተው በማሽን ደግሞ አስበው ሴትና ወንድ እንደሚፈጽሙት በማሽን። ይሄ ሁሉ ማንን ነው ሪፕሬዘንት የሚያደርገው? መንፈሱን እኮ ነው። እንደገናም ደግሞ አስብ፣ አሁን ለወንዶች ነው ሚስት የመጣላቸው። ሴቶች ሌዝቢያኖች በቦርሳቸው ይዘውት ይዞራሉ። ለወንዶች ደግሞ ቤቱ ይዘውት አቅፏት የሚተኛት ሴት። ይሄንን ደግሞ በመጽሐፍ ቅዱስ ውስጥ ዘዳግም ላይ ምን ይላል? መሬቱን ቀዶ ጉድጓድ ሰርቶ እንደ ሴት ልጅ ሀፍረተ ስጋ ጉድጓድ አድርጎ የሚገናኝ ሰው የተወገዘና የተረገመ ይሁን ነው የሚለው። ከህዝቡ መካከል ወጥቶ ተለይቶ በድንጋይ ይወገር ነው የሚለው። ያኔ በሙሴ ዘመን ከስንት ሺህ ዓመት በፊት መሬቱን ቀዶ መሬት የሚገናኝ የነበረ ሰው ከሆነ ከፍየል ከአህያ ከውሻና ከከብት ጋር ሩካቤ የሚፈጽም ሰው ከነበረ ያኔ አሻንጉሊቶቻቸው ማነበሩ ማለት ነው? አሁን የጠቀስኳቸው ናቸው፣ እንስሳዎች ነበሩ። አሁን የሚያሳፍር ዘመን ስለሆነ ጊዜውም ሰውም ማህበራዊ ሚዲያውም ስላለ ምንድነው እየተደረገ ያለው? አሻንጉሊቱ ራሱ ሰው ሆነ፣ በፋብሪካ የሚታዘዝ ሆነ፣ በኮንፊደንስ በቪዲዮ ሁሉ ተቀርጾ ወደ ቤቱ ሲያስገባት ራሱ አሻንጉሊቱን አይፈራም፣ ምንም አይፈራም። ይኸው በጣም የሚገርማችሁ ነገር እኔ አንድ የሆነ ቪዲዮ ቆይ እዚህ ጋር እንዴት አድርጎ ይዟት እንደሚገባ ቆይ እዚህ ላይ ነው
በጣም የሚገርመው በደስታ ነው ይዟት የሚገባው አሻንጉሊቷን በደስታ በቃ ደስ ብሎት። ብዙ እንግዲህ ደግሞ ይህንን እንዳልከው ብዙ ተጠቂ የሚሆነው ደግሞ አቅም ያለው ቤተሰብ ነው። ብዙ ጊዜ በዚህ ጉዳይ ተጠቂ የሚሆነው ድሃው ማህበረሰብ አቅም ስለሌለው ይህንን መግዛት ስለሌለው በተፈጥሯዊ ነገር ነው ልጆቹም ሊጫወቱ የሚችሉት እነሱን ማስተናገድ የሚችሉት በአቅማቸው ነው። ብዙ የዚህ ተጠቂዎች ሀብት ያላቸው ናቸው በገንዘብ እና ደግሞ ይህም ያሳስባል። ምክንያቱም በውጭ የሚኖሩት ብዙ አባትና እናት በስራ ይጠመዳል። ቤት እስኪመጣ ድረስ የቤቱም ስራ ቁጭ ብሎ ይጠብቀዋል። ያንንም ሲሰራ ይታገራል። ከዛ ለልጆቹ በቃ ትንሽ ፋታ እንዲሰጧቸው እንዳይጨቀጭቋቸው ስልክ ይሰጣቸዋል። የተለያዩ ነገሮች ይከፈቱላቸው። ያንንም ተከታትሎ ደግሞ ለማስቆም ጊዜውም እውቀቱም ፋታውም የለውም። በዚህ መሀል ላይ ልጆች ጠፍተው ይሄዳሉ። በጣም ብዙ ልጆች ናቸው ጠፍተው የሚሄዱት እና ብዙ ተጠቂዎቹ ባለሀብት ሰዎች ጋር ነው እና ቅድምም ኮሜንት ላይ አንዳንድ ሰዎች ሲጽፉ ሳይ እና ታዲያ ልጆች በምን ይጫወቱ የሚልም ጽፈዋል። እንግዲህ በምን ይጫወቱ ማለት እንግዲህ ጥሩ ጥያቄ ነው። እንግዲህ ወርቅሻ በልጅነት በምን ተጫወትክ፣ ልዑልም በወጣትነት በምን ተጫወት፣ ሰፊሽስ በምን ተጫወትክ፣ እኔም በምን ተጫወትን የሚለውን እኛም የየራሳችንን ወደኋላ መለስ ብለን እንትን ማለት እንችላለን። ይኸው እንደምታየው ነው በቪዲዮ እንግዲህ ይሄ እየሆነ ያለ ነገር ነው። በቪዲዮ እንግዲህ ሚስት የምትሆነን የምታጫውትን አዘህ ቤት ድረስ በፖስታ ትመጣልሃለች። ያው እሱ ነው እየታያለ የምንምን ይሄዳል። ወርቅሻ በዚህ ላይ አስተያየት ስጥ። እንግዲህ መሰረታዊ ጥያቄው ሰው አሻንጉሊት አልሆነም የሚል ነው። ወደ እሱ ከመምጣቴ በፊት ግን ቅድም ተንከባሎ ከመጣው ሀሳብ ውስጥ አንድ ሁለት ነገሮችን ባነሳ ከአነሳነው ርዕስ ጋር አብሮ ይሄዳል ብዬ አስባለሁ። የመጀመሪያው ምንድን ነው? ቅድም ሁላችሁም በጠቃቀሳችሁት ላይ እንግዲህ የአሻንጉሊትን ተጽዕኖ ጠቅሰናል። በተለይ ቻይናን በተመለከተ የተቃቀስከው ነገር ነበረ። የሚገርም ኦገስት 29 2024 ላይ ቻይና ዊኒፔግ ውስጥ አንድ ግለሰብ የ45 ዓመት ግለሰብ በቁጥጥር ስር ሆኖ ነበር እና በጣም በሚገርም ሁኔታ የተያዘው ለምንድን ነው 20 የሚደርሱ በትክክለኛው መንገድ ሰውን የሚመስሉ የወሲብ አሻንጉሊቶችን ይዞ በመገኘቱ ነው። እንግዲህ 20 ነው ኦቨር ነው የሚለው አንድ ቦታ ላይ ያጡኝ። ስለዚህ አናቶሚካሊ 20 ኮሬክት ፌሜል ዱል ነው የሚለው። ይሄ ለምንድን ነው? በህፃናት ላይ ይሄ ፖርኖግራፊ የሆነውን አቲቲዩድ ለመልቀቅ ነው እና በቁጥጥር ስር ውሎ ዘብጥያ ወርዷል እና እኔ ሰዎች ምን ያህል እየሄዱበት እንደሆነ አጋንንታዊ ስራ ላይ ይሄ ምስክር ነው ብዬ አስባለሁ። የሚገርም ከኦክቶበር 2023 እና ኦገስት 2024 ላይ ነበር ይሄ የሆነው። ስለዚህ በዛን ያህል ጊዜ ውስጥ ምን ያህል ህፃናት ልጆች አቢዩዝ እንደተደረጉ ምንድነው መገመት መናቀቅ ቀላል ነው። እንደውም ምንድን ነው የሚለው ቻይልድ ፖርኖግራፊ ኦፌንስ ፈጥሯል ወይም ደግሞ ያንን ድርጊት አከናውኗል ብለው ነው እንትን ያሉት በቁጥጥር ስር ያሉት እና ይሄ ይፋ ስለወጣ ነው ያወቅነው። እና ከዚህም በላይ በጣም ዘግናኝ የሆኑ ነገሮች በአሻንጉሊቶች እየተሰሩ ነው። አንድ ሁለተኛው በአንድ ወቅት ከጣሊያን የመጣ አንድ ልጅ ቃለምልልስ አድርጌ ነበር። ሰፊ ቃለምልልስ፣ በጣም የሚገርም ቃለምልልስ ነበር እና ስቶሪው ምንድን ነው? ልጁ መጀመሪያ ጣሊያን ውስጥ ቦዲጋርድ ነበር። ከዛ በኋላ ግን ያንተን እሱ እንደነገረኝ ነው የቀሲስ ሄኖክ ወልደማርያምን እንዲሁም ደግሞ የመላከ መንክራት ግርማ ወንድሙን ትምህርት እየተከታተለ ሲሄድ ሁሌ ላይፉ እንትን የሆነበት ግራ ያጋባው ነበር። ያኔ መንፈሳዊ ነገር ምንም የሚያውቀው ነገር አልነበረም። ነገር ግን ይህንን ነገር እየተከታተለ ሲመጣ የሆነ ነገር እየገባው መጣና መጠንከር ጀመረ። አንዳንድ ጊዜ እንግዲህ ልብን ብርሃን ሲያደርግልህ እግዚአብሔር በምክንያት ነው። በኋላ ግን ምንድነው እዛ ላይ በጣም እየተጋ ሲመጣ ፈተናውም እየጨመረ መጣ። የሚገርምህ ባለቤት የውጭ ሀገር ዜጋ ነች። እሷ የምትሰራበት ፀጉር ቤት ውስጥ ፐርዴይ ማታ ዘግተው ሄደው በፊት ተቀጥራ ነበር የምትሰራው። ከዛ በኋላ ግን የራሷን ከፈተች ነው ያለኝ እና ጠዋት ሲከፍቱት 2-3 አሻንጉሊት ነው የሚያገኙት እዛ ቤት ውስጥ ማለት ነው። እና በምስል ልኮልኝ ያንን አልሞስት እያስገባው ነው ቃለምልሱ ነው እንትን ያልኩት እና አንዳንዱ አሻንጉሊት ገልጠህ ስትመለከተው 666 ብሎ የተጻፈበት ነው። በጣም ይገርማል። የሚገርም ከዛ በኋላ የአሻንጉሊቱ ብቻ አይደለም። አሁን ይሄ ለአንዳንዶች ተረት ሊመስላቸው ይችላል። አምጥቶ አሳይቶኛል። ምንድነው የሚያደርገው? ልክ ያን አሻንጉሊት አንስቶ ወይ ጸበል ረጭቶ ካስወገደው በኋላ ስልኩን ሲከፍት ምን እንደሚመጣ ታውቃለህ? ላይቭ ቻት ነው የሚመጣው ከማጋ ከጋንንት ጋር። በስመ
እና በጣም ብዙ ሰው እንዳየው ብዙ ሰው እንደተናገረበት አስታውሳለሁ። እንደውም አንዳንድ ነገሮችን ለእሱ ሴፍቲ ስል ቀንሼ ነው እንትን ያልኩትኝ እና ቅድምም መግቢያችን ላይ ያልነው ነገር አለ። አሻንጉሊቶችን ለልጆቻችን ስንሰጥ ጥንቃቄ ልናደርግ ይገባል ስላንተ እንደውም ቅድም ያልከው ነገር አለ። ለምን አስፈለገ የሚል ነገር መጥቷል። ኦፍኮርስ እና መጨረሻው አካባቢ ላይ እሱ ላይ ነው የምስማማው። ምክንያቱም ከዛ በኋላ ጋርንቱ ምን ይለው ነበረ? እያንዳንዱን ስለላከለት ነገር በሜሴጅ ጽፍለት ነበረ። እሱም ሲመልስ ባለጁ የገባው ሲመጣ ምንድነው ቻት መደራረግ ጀመሩ ማለት ነው። በጣም ይጽፍል። አንዳንዴ በሚስቱ እናት ሁሉ ተመስሎ ይመጣበት ነበረ። ምን እንደሚለው ታውቃለህ? ፍሪጅ ውስጥ ምግብ የሚስቱን እናት በጣም ይወዳቸዋል እንደነገረኝ እና ገብቶ ልክ እየተነጋገረ አይ ፍሪጅ ውስጥ እኮ እንደዚህ አድርጌልሃለሁ ምናምን ይባል። ፍሪጅን ከከፈተ በኋላ ግን ኮምፕሊት ይቀየራል። ገብቶሃል? እና በእንደዚህ አይነት ትሪክ ብዙ ያልተገለጹልን መንፈሳዊ አሰራሮች አሉና ልንነቃ ይገባል ነው አንደኛው። ግን አብዛኛው ነገር ከሱ ጋር የተያዘው ምንድነው? ይሄ ዱላ የምንለው ነገር ስለጀመረ ነው። ብዙዎቹ ድግምቶች ይላኩበት የነበረው ሚስቱም ላይ እሱም ላይ በአሻንጉሊቶች ነበረ ማለት ነው። እና ቀላል ተጽዕኖ አይደለም ልልህ ፈልጌ ነው። ከዛ ውጭ ግን ሰው አሻንጉሊት ሆኗል ወይ? ቆየ፣ ዛሬ አይደለም። ቅድም የተነሱ ሀሳቦች አሉና እናንተም የተቃቀሳችኋቸው ነገሮች አሉና አሻንጉሊት ስለሆነን ይመስለኛል ወይም ደግሞ ወደዛ ስለተቀየረን ይመስለኛል አሁን ራሳችንን ማዘዝ ሁሉ ተስኖናል። እና ሁሉ ነገር በሪሞት ኮንትሮል እንዴት ነው? ቴሌቪዥን ስትከፍት ስታጠፋ የለም ኖርማሊ ቴክኖሎጂው ከመልካምነት ይልቅ መልካም ላልሆነ ነገር እየተጠቀምነው ስለሆነ ውጦናል ወይም ደግሞ ሙሉ በሙሉ ጎትቶ አስገብቶናል ማለት እችላለሁ። እዚህ ጋር ከፕሮግራሙ ጋር ስለሚሄድ አንድ ማሳያ ላንሳ። ምናልባት ያንን መጽሐፍ ውጭ ያሉት ስፔሻሊ ሚኪን ጨምሮ ያንን መጽሐፍ ያውቁት ይችላሉ ብዬ አስባለሁ። እኔ ከመወዳቸው መጽሐፎች አንዱ ስለሆነ ነው የምጠቅሰው። እዛ ላይ የተቀመጠ ነገር አለ ሞናርክ ማይንድ ኮንትሮል የሚል ማለት ነው። እና እሱ ላይ ሁሉም ነገር ተቀምጧል። የሰው ልጆችን እንግዲህ እነሱ እዛ ጋር ምዕራፎችን የካፈሏቸው ምንድነው 12 ሜጀር ኦብጀክቲቭ ብለው ነው ያስቀመጡት። በ12 ነው። 12 ደግሞ በጣም ሰፊ ክፍል አለው። የሰው ልጅን አእምሮ እንዴት ነው መቀየር የሚቻለው? የሰው ልጆችን አእምሮ ቀይሮ እንዴት ነው ለእነሱ ዓላማ መዋል የሚቻለው? እዛ ውስጥ አንደኛው በጣም ሰፊ ስለሆነ ያን ሁሉ አልጠቅሰውም። ከኛ መራግብ ጋር ሄዶ የሚቻል አንሳ። ለምሳሌ አሁን ብዙዎቻችን ኢትዮጵያ ውስጥ ለፖርኖግራፊ ሲወራ እንሰማለን አይደለ? አሁን አንዳንድ ሰው ምን ይላል? እንዴት ሴት ልጅ እንደዛ ቀኗን ሆና በጣም አጥያፊ ነገር ትሰራለች ነው አይደለ የሚለው። እዛ መጽሐፍ ላይ ግን ያነበብኩትን ልንገራችሁ። በጣም በሚገርመው ሁኔታ ያንን ፖርኖግራፊ የሚሰሩት ልጆች ከቀልባቸው ጋር አይደሉም፣ ወይም ደግሞ ከራሳቸው ጋር አይደሉም። ምንድን ነው የሚደረገው? ከልጅነታቸው ጀምሮ አንዳንዱ ቦታ ላይ ያው ጨካኝ ሳይንስ ያሉትም ለዛ ነው፣ ይሄ ማይንድ ኮንትሮል ሳይንሱን ማለት ነው። እናታቸው ማህፀን ሆነው ሪክሩት የሚደረጉ ወይም የሚመለመሉ ህጻናት አሉ። ያ የሚደረገው ለምንድን ነው? ይጠኑና ከእናታቸው ማህፀን ጀምሮ ክትትል ይደረግባቸዋል። ሲወለዱ እነዛ ልጆች የወላጆቻቸው አይደሉም፣ ቀጥታ ወደ ማዕከል ነው የሚገቡት። አሜሪካ ውስጥ አሉ በጣም ልክ እንደ ኤሪያ 51 ያው ስለ ኤሪያ 51 በደንብ ግንዛቤ እንዳለው አውቃለሁ። እና ኤሪያ 51 ሴኩርድ የሆነ ቦታ ነው። ልክ እንደዛ እንደ ኤሪያ 51 ሴኩርድ የሆኑ ቦታዎች አሉ። እነዛ ልጆች ከህፃንነታቸው ጀምሮ እዛ ነው የሚያልጉት። ሲያድጉ ግን ምንድን ነው ፕሮግራመር ይመደብላቸውና አእምሯቸውን አቢዩዝ እያደረገ አእምሯቸውን እየለወጠ ያሳድጋቸዋል። ስለዚህ ሴቷ 18 ዓመት ሲሞላት የመጣችው በዛ ውስጥ ተቀርጻ የመጣችው ምንድን ነው? ፖርኖግራፊን ስትሰራ ትክክል ነው ብላ አእምሯ እንዲያምን ተደርጋ ነው የተቀረጸችው። ነው የሰው ልጆችን ጭካኔ ነው የምነግረው። ስለዚህ ይህች ልጅ በ18 ዓመቷ የሆነ ሴክስ ፊልም ላይ ቢያሰራ በቃ ለእሷ ትክክል ነው። ኃጢአት የሚሆነው ለማን ነው? ለእኔ ለአንተና ለሌላው ሰው ነው። ነው ስለዚህ እነሱ ሰዎችን አሻንጉሊት ማድረግ የጀመሩት ዛሬ አይደለም። ለምሳሌ ስለ ምንድን ነው ብላክ ወታደሮች አሉ እዛ ውስጥ የተለየ ሚሽን የሚሰጣቸው ማለት ነው። አሁን አንዳንድ ሰው እነሱ ላይ ጥያቄ ሲያነሳ ሰማለሁ። እንዴት ሰው በዚህ ደረጃ ጨካኝ ይሆናል? አሁን እነዚህ ሰዎች በነገራችን ላይ ሄዳችሁ ግደሉ ካልካቸው ይገድላሉ፣ ሚሽን ከተሰጣቸው። ብዙ ጊዜ እንግዲህ ያው አሜሪካኖች እነሱን የሚልኳቸው እናነበኩት የትልልቅ ሀገራት ላይ ለምሳሌ ኩዴታ ሲደረግ እንደ ቢንላደን አይነት ሰዎችን ሃይጃክ ማድረግ ሲፈልጉ ምናምን እነዚህ ወታደሮች ናቸው ለተለየ ሚሽን የሚላኩት። አሁን እነዚህ ወታደሮች ለእነሱ ሰው መግደል ትክክል ነው፣ ለእኔና ለአንተ ግን ሰው መግደል ኃጢአት ነው አይደለ?
ሰብአዊነትንም ስንመለከት ደግሞ እንዴት ሰው ልጅ እጁን ሰው ላይ ያነሳል ብለን እናስባለን። ፊልሞቻቸው ራሱ አክተሩን ሂሮ ለማድረግ አክተሩን ጀግና ለማድረግ ብዙ ሰዎችን ገለው ነው መጨረሻ ላይ አክተር የሚባለው። ስለዚህ ይሄ ምንድነው አእምሮ ላይ ምንድነው የሚፈጥረው ነው። አሁን ህጻናት ልጆች ስትመለከቱ ምናምን ድሮም እኮ ሁላችንም የአሜሪካና የቬትናምን ወታደር ጦርነት እያየን ያደግነው አይደለ? ስለዚህ እሱ አእምሯችን ላይ የፈጠረው ተጽዕኖ አለ። ስለዚህ አሜሪካኖችን ሄሮ አድርጎ መመልከት አሜሪካኖችን ከሌላው የበላይ አድርጎ ስለዚህ እነዚህ ሰዎች ቀድመው ነው አሳይመንታቸውን የጨረሱት የምንለው ለዚህ ነው። እና አሻንጉሊት የሆን ነው ዛሬ አይደለም። እንደኔ እምነት በተለይ አንድ መጽሐፍ ካነበብኩኝ በኋላ እንደዛ አይነት መጽሐፉ ከተዘጋጁበት እና ሰው ዘንድ ከደረሱበት ጊዜ ጀምሮ የሰው ልጅ አሻንጉሊት ሆኗል ብዬ ነው የማምነው። ምክንያቱም አሻንጉሊት ያልሆነ ሰው እግዚአብሔር አምሳል ተፈጥሮ ከ10 እና ከ20 ወንድ ጋር ሊያውም ልክ የሆነ ወሲብ ሲፈጽም ትክክል ነው ብሎ የሚያምን ሰው ከአሻንጉሊትም ውጪ ሌላ ስም ስለማይሰጠው ነው እንጂ አብኖርማል የሆነ ነገር ነው አይደል? ይሄ ያልተለመደ ነገር ነው። ሰው መግደል እንዲህ በጣም ዊርድ የሆኑ ነገሮችን ማድረግ የሰው ልጅ ተፈጥሯዊ ባህሪ አይደለም ነው። ስለዚህ እነዚህ ሰዎች ከመጀመሪያው ጊዜ ጀምሮ በአእምሯችን ላይ ይህንን ነገር ስለሰሩት አሻንጉሊት ማድረግ የጀመሩት ዛሬ ሳይሆን ቀደም ካለው ጊዜ ጀምሮ ነው የሚል አስተያየት ነው ያለኝ። በጣም ነው የማመሰግነው። እግዚአብሔር አክብርልኝ። ወደ ሉሌ ልመጣ ነው። ሉሌ እንግዲህ ቅድም ስለ ቦሄሚያን ግሮቭ አውርተን ነበርና ሚኪዬም ታግዘኛለህ ስለዚህ ጉዳይ። የመቃብር ቦታ ነው ማን ነው ቦሄሚያን የሚባል የኢሉሚናቲዎች መስዋዕት የሚያቀርቡበት ቦታ ነው። እና አሁን ቅርብ ጊዜ ምንድነው ማድረግ የጀመሩት የሆነ ዶክመንተሪ ቪዲዮ አይቼ አናቶሚ እንግዲህ ዶክተሮች ቅድም ስናገር ዶክተሮች የሚማሩበት በአሻንጉሊት ነው ሆድ ዕቃ የሚማሩት የሰውነታችን የሚማሩበት። ከዛ ደግሞ ቀጥሎ በአስክሬን ነው የሚማሩት። እነዚህ ቦሄሚያን ግሬቭ ውስጥ ወይም ግሮቭ ውስጥ የሚገኙት መስዋዕት የሚያቀርቡት ባለስልጣናት ድሮ ምን ያደርጉ ነበረ? ሰውን ከነነፍሱ ነበረ እዛ እሳት ውስጥ የሚከቱት ለሰይጣን መስዋዕት ሲያቀርቡ ከነነፍሱ። ቪዲዮ ሁሉ አለ። ብዙዎቻችሁ እንደዚህ ቦሄሚያን ግሬቭ ብላችሁ ብትገቡ መስዋዕት ሲያቀርቡ ሰው ሲጮህ ሲቃጠል ያሳያል ቪዲዮ ራሱ። አሁን ደግሞ ያመጡት ምንድነው? በህይወት እያለ መስዋዕት ማቅረቢያው መሰዊያው ላይ በህይወት እያለ መቀዳደል ሰውነቱን እግሩ መተርተል ጣቱን መቁረጥ ምናምን እና መስዋዕቱ ደሙና ጩኸቱ ነው ከነስቃዩ። አዎ ስቃዩ ነው መስዋዕቱ። ያንን ድምፅ ካልሰማ አይረካም ዲያብሎስ። በጣም የሚገርመው ነገር አሁንስ ብሬኪንግ ኒውስ እንዴት ነው ያለው ነው? ያ አይደለም ወይ ያለው? ሰዎች ህዝቡ ምዕመኑ አጠቃላይ ታች ያለው ህዝብ የማን አሻንጉሊት ሆኗል? ሁለት በስልጣን ላይ የተቀመጡ ሰዎች ይጣሉና ለወንበር ለስልጣን ወይም ደግሞ ለሆነች ቃላት አለመግባባት ይጣሉና ስንት ሺህ ህዝብ እያለቀ በብዙ አይነት መንገድ ስንት ሰው እያለቀ ነው። እና ሰው ራሱ አሁን እዚህ ጋር ከምናየው አሻንጉሊት በምን ይተናነሳል የሚል ነው ያለኝና ሉሌ የምትለው ካለ ቅድም ከኦፍ ማይክ እያወራን ነበር ከቀረጻ በፊት። እና ምንድነው እኛ ቆየን እንደውም ቅድም መምህር እኛ የዓለም አሻንጉሊት ሆነናል። በጣም ሁሉንም ነገር የሚገልጽ ቃላት ነውና ልጠቀመው። ሁላችንም የዓለም አሻንጉሊት ሆነናል። እና ቅድም ጠቃቅሾ ነበረና ምን መሰለህ እኔ አሁን አባባሌ አሁን ባለንበት ሁኔታ ማለት ነው ይሄ ኤአይ የሚባል አሁን አንድ ልጅ የኤአይ ሚስት አግብቶ ሞቷል አይደለ? ራስን አጥፋ ብለው ሞቷል አይደለ? ያ እኮ ነው አሻንጉሊት ማለት። አሁን ደግሞ ወደ ዳታ መጣ። በፍላሽ ኮፒ የሚደረግ ሚስት ደግሞ መጣች። ቨርቹዋል በቃ አይኑ ላይ ያንን እንትን ያደርጋል፣ መነጽር ያደርጋል። በድምፅ ታናገራለህ፣ በስክሪን ደግሞ ታያታለህ፣ ይዛ ትሄዳለች። እቺ ደግሞ መንፈስ በትክክል በአካላት ዳሰሳትም በአይን ብቻ ነው የምትገባ። ቡዳ ይሄ ደግሞ የቡዳ ሚስት ናት ማለት ነው። ያያታል። የሆነች አርቲስትን መስላ ነው የምታናገረው። የሆነች የሚወዳት ሴት ፎቶውን ስካን ያደርግላታል። ባይዘዌ አሁን ደግሞ አዲስ የመጣው አንተ የምትወዳትን ሴት ፎቶ ስካን ያደርግና ይችን ሴት ሆነሽ አናግሪኝ ይላታል። በቃ በአካል ሲያገኛት ልጅቷ እኮ ጀነሬት ያደርግልሃል። በቃ ጀነሬት ያደረገልህን ደግሞ ፍሪ ጊፍት ይጠራል።